አብርሽና ሩታ አንድ ላይ የሚሆኑበት ቀን ናፈቀኝ ስትሉ የነበራችሁ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? የሰፈር ልጅ ምቀኛ ነው ትሉኛላችሁ ሁሌም ቪዲዮ ስሰራ ማለት ነው። ለማንኛውም ላይክ፣ ሰብስክራይብ እያደረጋችሁ ዛሬ በአጭር ቪዲዮ ነው የመጣሁት። እስከ መጨረሻ ላይ አዳምጡ። በኋላ ላይ በሰፊው እመጣለሁኝ። ትናንትና አብርሽና ሩታ የለቀቁትን ቪዲዮ አይታችኋል ብዬ አስባለሁኝ። በዛ ደግሞ ብዙ ነገሮችን ተረድታችኋል ብዬ አስባለሁኝ። እኔ ለማዳም ቅመሞች እኮ የማልሆን ነገር የለም። ያው የማዳም ቅመሞች ጠበቃ፣ የሴቶች ጠበቃ ብዬ የማዳም ቅመሞች ልበለው እንዴ? የሴቶች ጠበቃ ብዬ የመጣሁት በምክንያት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አላችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ትምህርት ተዘግተዋል። በያላችሁበት እንዴት ነው? ልጆች እንዴት እያደረጓችሁ ነው? እኔ ጋር ተሳፍረውልኝ ነበር፣ ሊመጡ ነው። ልንገራቸው ብዬ ነው። ከአሁን በኋላ እንገናኝም። በቀን 2 ቪዲዮ እየለቀኩኝ ስልችት አረኳቸው። ከአሁን በኋላ ልጠፋ ነው። ለማንኛውም ሰብስክራይብ አድርጉኝ። የማዳም ቅመሞች ለምንድን ነው ለማዳም ቅመሞች እርስ በራሳችን ማንሆነው? ለምንድን ነው ንቀን የምንተላለፈው? ግዴታ ውሸት መናገር አለብን ወይ? እኔ እኮ ሁሌ ጥያቄ የሚሆንብን በውሸት እንምጣ ወይ? እንደ ሌሎቹም በውሸት እንምጣ ወይ? እኛ እኮ አያስችለንም። ትላንት ነው የማዳም ቅመም ነኝ ብላ ጋር ገብታ ብዙ ነገር እያለች ነበር። በእሷ እንምጣባት እንዴ? ሊሄድባት ትንሽ። አይ ዛሬ እንኳን የመጣሁት በእነ አብርሽ ስለሆነ በዛችኛው በሰፊው ይመጣል። እኔ ተራፊን አልበላም ብያት ከዛ በኋላ የኔን ተራፊ መብላት ጀመሩ። አረቦች በውጭ ሲጠልቡ ራሱ እንደዚህ ብላ በመስቀሌም እንደዚህ አለች። እኔ በሰፊው ሄድባታለሁ። ስለሷ እኔ አረብ ሀገር ብዙ ቆይቻለሁ። ብዙ ውጣ ውረዶችን አይቻለሁኝ። ብዙ ነገር እናሳልፌያለሁ። በሱ በሰፊው እመጣበታለሁኝ እና አንቺ የቡታጀራ ልጅ ስለሆንሽ የእነ አብርሽን ምስጢር ስለምታውቂ አንቺ ትናገሪያለሽ፣ ለምን ዝም አትይም? እንደነሱ ለምን አትሰሪም? ለምን ምቀኛ ትሆኛለሽ? የምትሉኝ ሰዎች እኔ ምቀኛ አይደለሁም፣ ግን ግልጽን መናገር ደስ ይለኛል። ሀቅ ነገር ተናግሬ አንድ ቃላት ለምን አትሆንም? ቪዲዮ ለቅቄ ዞር ማለት ነው የምፈልገው እንጂ እንደ ሌሎቹ አስመስዬ አብርሽን ወደዋለሁ፣ ሩታን ወዳታለሁ፣ የአካዴሚ ዩቲዩበር አብዛኛዎቻችሁ ሳትወዷቸው እወዳቸዋለሁ የምትሉ ሰዎች አላችሁ። እኔ ጠልቻቸው አይደለም፣ ግን ማስተካከል ያለባቸውን ነገሮች ማስተካከል፣ ለትውልድ ማስተላለፍ ያለባቸውን ነገሮች ማስተላለፍ። እኔ በእነሱ ብቻ አይደለም እየሰራ ያለው፣ ቲክቶክ ላይ መጥፎ ነገር በሚሰሩ ሰዎች ሰራለሁኝ። ያየሁትን ነገር ስልኬ ነው፣ ቤቴ ነው፣ ዋይፋይ ነው። ማየት አለማየት የራሳችሁ መብታችሁ ነው። የኔን ሀሳብ መቀበል አለመቀበል መብታችሁ ነው። ግን ብዙዎቻቸው እውነት የሚመስላቸው ሰዎች ስላሉ ይሄ ነገር እውነት አይደለም፣ ለዩቲዩብ ገንዘብ ነው በጣም ስለሚከፍላቸው በቃ እየሄዱበት ነው ያሉት፣ እነሱ እያገኙበት ነው። እናንተ ለምንድን ነው የምትጨናነቁት? እናንተ በየቤቱ ሄዳችሁ የአብርሽንን ቤት ሄዳችሁ አብርሽን የምትሳደቡ የሩታ ወገኖች፣ እንደገና ደግሞ የአብርሽ ወገኖች ደግሞ ሩታ ቤት ሄዳችሁ የምትሰዳደቡ፣ እነሱ ቢጣሉ ኖሮ እኛ ጋር ምን ያመጣቸዋል? ሀገር ላይ ሽማግሌ የለም ወይ? ህግ የለም ወይ? ምን ቪዲዮ ያኔ ካሜራ ደቅ ነው ለምን ቪዲዮ ይሰራሉ? እኛ ምን ያደርግላቸዋል? ለገንዘብ ካልሆነ እኛ ምን እናደርግላቸዋለን? ምን የምናደርግላቸው ነገር እኮ የለም። በእኛ ምንም የሚያገኙት የለም። እነሱ ተጣሉ ታረቁ፣ ወይ ፍርድ ቤት ወይም ደግሞ ብያቸዋለሁ፣ ጉራጌ ዞን ላይ ምርጥ ሽማግሌዎች አሉ፣ ያስታርቃሉ። እነሱ ከራሳቸው ሳይታረቁ ለገንዘብ ብለው እርስ በራሳቸው ቢጣሉ እናንተ ምንድን ነው የሚያስጨንቃቸው ብዬ በመናገሬ ምንድን ነው የትው ጋ ነው ስህተት ያለብኝ? እኔ እኮ ስህተት ነኝ ብዬ አላስብም። የሰው ልጅ ሁሉም ትክክል ነኝ ብሎ ነው እንትን የሚለው የሚያስበው፣ እና በሰው ልጅ ስህተት አይጠፋም። ግን እኔ እየተናገርኩኝ ያለሁት የማዳም ቅመሞች እርስ በራሳችሁ አትሰዳደቡ። ባይሆን እርስ በራሳችሁ የሚመጣባችሁን ነገር ሸፋፍናችሁ ዩቲዩብም የከፈታችሁ ዩቲዩባቸውን ሰብስክራይብ እያደረጋችሁ አበረታቷቸው። እርስ በራሳችሁ አትጣሉ። እነሱ ለገንዘብ እየሰሩ ነው ያልኩት እንጂ ሌላ ነገር ያልኩት ነገር የለም። ምስሉ ችግር የለውም፣ ግን ከባህል ከወግ ከኢትዮጵያነት የሚያወጣ ነገር በአንድ ቪዲዮ
አመት ድረስ 2 አመት ድረስ ሲሰሩበት ደግሞ ከእጅ አልፎ እግር ከእግር አልፎ ደግሞ ከባህል ከኢትዮጵያነት እያወጣ እየሄደ ነው ያሉት እና የሚሰሩት ስራ ለእኔ አይመስጠኝም። ግን ውሸት ነው ብዬ መናገሬ ነገም ከነገ ወዲያም እናገራለሁ። እየመረራችሁን ዋጡት። ምንም ማድረግ አይቻልም። እነሱን የማሽቃበጥበት ነገር የለም። ጥሩ ነገር ሲሰሩ እኔ በአንደኛ ደረጃ ቲክቶክ የሚሆን ሪፖስት በማድረግ ሼር በማድረግ ጥሩ የሚሰሩትን ማለት ነው እዚህ ራሱ እከታተላቸዋለሁ። ጥሩ የሚሰራውን እከታተላለሁ፣ መጥፎ የሚሰራውን ደግሞ ተስተካከል ልከተልህ ነው የምለው። ስለዚህ መጥፎ ነገርን የምታበረታቱ ሰዎች እኔ ሀቂቀተን ትገርሙኛላችሁ። ማየታችሁ ሳህን ብታጥቡበት ራሱ ሳህን አብዛኛዎቻችሁ ሳህን ማጠቢያ ናቸው እንደዚህ ናቸው የምትሉ ሰዎች ሳህን ስታጥቡ ሃይማኖት አለን። ሃይማኖታዊ ነክ ራሳችሁን የሚያረጋጋችሁን ነገር ነው እንጂ ዝም ብሎ በውሸት አፈቀርኳት ሚስት የነበረች ያኛው ቀማኛው ቀማችኝ ምናምን ምናምን ከማለት ሚሉትን ከማዳመጥ የተሻለን ነገር ስለ ስራ፣ ስለ ምግብ አሰራር፣ ስለ ጤና፣ ስለ ብዙ ነገር የሚወሩ ዶክተሮች አሉ። የሆነ በሽታ ሊኖርብን ይችላል። ለዛኛው መፍትሄ መፈለግ፣ ራሳችን መጠበቅ፣ ብዙ ስራ የማዳም ቅመሞች እኮ እኛ ብዙ ነገሮችን ማወቅ አለብን። እኛ አሁን የሚከፈለን ብዙ ነገር ሊመስለን ይችላል። አገር ገብተን ግን በዛኛው ነገር ምንም እየሰራንበት አይደለም። ስለዚህ ስለ ንግድ፣ ስለ ጤና፣ ስለ ብዙ ነገር የሚሰሩ ነገሮች እንደገና ደግሞ አረ ስንት ነገር ብዬ ተዋለ የሚያስተምሩ ኢትዮጵያ ያኔ ዩቲዩብ ላይ ምርጥ ምርጥ ነገሮችን የሚያስተምሩ ነገር አገር ገብተን እንዳይቸግረን ልብስ ስፌት ይሁን ኮሊደር አልኩኝ። ይሄ ኮሊደር እና የተለያዩ ነገሮች አሉና እነሱን ሄዳችሁ ተከታተሉ። ሀገር ስትገቡ ምን ልስራ ብላችሁ አትጨናነቁም። ማለት እኔን እናንተን የሚያስከፋችሁ ነገር ከሆነ ምንም ማድረግ አይቻልም። እኔ ከመናገር ወደኋላ አለ አምና የምናገረው ዘንድሮ የምናገረዋለሁ እና አብርሽ አንድ ቪዲዮ አይደለም እየሰሩ ያሉት። እኔም ደግሞ በዛኛው ሀሳብ መስጠቴ መቼም አያቆምም። የሰለቻችሁ ይሰለቻችኋል። ግን የማዳም ቅመሞች እኛ ብዙ ነገሮች ይቀሩናል ሀዳማ እያሉ አሁን ላይ ደግሞ በተለይ በአረብ ሀገር እኛ ስለምንከተላቸው በአረብ ሀገር ሴት ብለው መጥተዋል። ለማንኛውም ይመቻችሁ። በኋላ እንገናኛለን። ባይ ባይ።